እንግዲህ ብልጽግና በተለያየ ጊዜ እንደሚያቅደውና እንደሚያውጀው ዘመቻ ሁሉ በዚህ የክረምት መግቢያ ወቅት ጀምሮ ጠንከር ያሉ ኦፕሬሽኖችን በወገን ኃይል ላይ በማካሄድ ጉዳት ለማድረስ እና ይዞታውን ለማስፋት በተለይ ደግሞ ወታደራዊ ድሎችን ለማግኘት ቋምጦ ሰፊ ርብርብና ዝግጅት ያደረገባቸው ወታደራዊ እንቅስቃሴዎችን አድርጓል። ከነኚህ መካከል በተለይ ከሰሞኑ በከፍተኛ ደረጃ ዝግጅት አድርጎበት እንቅስቃሴ ያደረገው ወደ መሀል የጎጃም ክፍል የጮቄ ተራራ ላይ ባሉ ወረዳዎችና የወገን ይዞታዎች ላይ ነው። በዚህም መሰረት ከአዴት በኩል ወደ ደጋዳሞት አቅጣጫ፣ ከሰከላ ወደ ቋሪት፣ ከፍኖተ ሰላም ወደ ቋሪት፣ ከቋሪት እንደገና ወደ ደጋዳሞት፣ በሌላ በኩል ደግሞ ከደንበጫም እንዲሁ ወደ ደጋማ ወደ ደንበጫ ክፍል፣ ከደብረ ማርቆስ በስናን በኩል እንዲሁ ወደ ጮቄ እና ወደ ቢቡኝ ወረዳዎች፣ ከደባይ ጥላት ግን ቆየ አካባቢም እንዲሁ ወደ ደጋማው አካባቢ ተንቀሳቅሷል። እነኚህ የጠቀስኳቸውና ሌሎች በርከት ያሉ ወረዳዎች የጮቄን ቶፖግራፊ የሚጋሩ ናቸው። ማዕከል ላይ እና ደጋማ የእነኚህ ወረዳዎች ደጋማ ክፍል አካባቢ ላይ ጠንካራ የወገን የፋኖ ይዞታ አለ በሚል እና ጠንካራ ሰራዊት እንቅስቃሴ አለ በሚል ሰፊ ዝግጅት አድርጎ በርካታ እንቅስቃሴዎችን አድርጎ ነበረ። ሁሉም እንቅስቃሴዎች በጠቅላላ ውጤታቸው ያው አንዳንድ ቦታዎች ላይ የያዛቸው ቦታዎች ሲኖሩ፣ አንዳንድ ቦታዎች ላይ ደግሞ እኛ መልሰን የተቆጣጠርናቸው ቦታዎች አሉ። ለምሳሌ አዲስ ቅዳም አካባቢ ፋግታ ከተማን የወገን ኃይል ተቆጣጥሯል። በሌላ በኩል ደግሞ እንዲሁ ሰከላ አካባቢ አጉት ከተማን የወገን ኃይል ተቆጣጥሯል። ሌሎችም ትናንሽ ቦታዎችን ይዘናል። የጠላት ኃይል የተወሰኑ አዳዲስ ይዞታዎችን የማስፋት በተለይ ደጋዳሞት ላይ ይዞታውን ለማስፋት ሞክሯል። በጥቅል ውጤቱ አጠቃላይ ክሽፈትን ወታደራዊ ክሽፈትን ያስተናገደበትን ዘመቻ ነው ያየነው። ውጊያዎቹ ከመጀመራቸው አስቀድሞ ለቀናት ያለምንም ርህራሄ ያለ ምህረት እንደው ወታደራዊ ኦፕሬሽን ነው ለማለት እንኳን ደፍረ መናገር በማስችልበት ሁኔታ አሉኝ ያላቸውን መሳሪያዎች በተለይ ቢኤም ሮኬቶችና መድፎችን በጅምላ ወደ ሁሉም መንደሮች ተኩሷል። ብዙ ደጋማ አካባቢ የነበሩ መንደሮችን አውድሟል። የቤት እንስሳትን ገድሏል። ንጹሐንን ገድሏል። ይህንን ካደረገ በኋላ ነው የእግረኛ ስምሪት የሚሰጠው። እግረኛው በከፍተኛ ሁኔታ አቅሙ የተዳከመ እና የመዋጋት ፍላጎትና ሞራሉ በእጅጉ የተቀዛቀዘ በመሆኑ ምክንያት የሚተማመነው በጅምላ በሚተኩሳቸው ጅምላ ጨራሽ መሳሪያዎቹ ነው። እግረኛው ውጊያ በጀመረ ጊዜ ደግሞ ከላይ በጠቀስኳቸው አካባቢዎች ብዙ ምርኮችን ያገኘንበት፣ በእግረኛ ሰራዊት የሚማረክንበት፣ የቡድንና የነፍስ ወከፍ መሳሪያዎችንም የማረክንበት ሁኔታ ነው ያለ። በሌሎች አካባቢዎችም ወለጋም አካባቢ እንዲሁ ሁለት ትላልቅ ቦታዎችን ከተሞችን ተቆጣጥረናል። ምስራቅ ወለጋ ቀጠና፣ በወሎ አካባቢም በተመሳሳይ፣ በሸዋም በተመሳሳይ ውጊያዎች ነበሩ። እንዳነሳው ሰሞኑን አምባሰል አካባቢ እንዲሁ ይዞታውን ለማስፋት እንቅስቃሴ እያደረገን ያለ ያው በጠላት ስሌት መሰረት የተለየ ቤዝ ወይ ደግሞ አንድ ስፔሲፊክ የሆነ ማዕከል ያለን በሚመስል መንገድ ያንን ስፔሲፊክ ማዕከል ለማጥቃት ነው እንቅስቃሴ ያደረገው። እንደሚታወቀው ደጋዳሞት ቀጠና ከወር በፊት በነበረ ኦፕሬሽን ከፍተኛ የሰው ኃይል ያጣበት እና የተቀናጀ ውጊያ የተደረገበት በመሆኑ በዛም ኮሎኔሎችን ጨምሮ በርካቶች የተደመሰሱበት፣ የቡድን መሳሪያዎችም የተማረኩበት ነው። ሌሎችም እዛ አካባቢ ያሉት ተመሳሳይ ወታደራዊ ሽንፈቶችን ያስተናገደበት ስለነበረ ያንን ለመበቀልና ለማካካስ በሚመስል በልህ ያለ ምህረት በሁሉም አካባቢ ያለውን ህዝብ ሲጨፈጭፍ ነው የሰነበተው። በሌላ በኩል እንዲሁ በምስራቁ የጎጃም ክፍል ምርጦ ለማርያም ዙሪያ ያለ ኢቭን ውጊያ የወገን ኃይል ውጊያ ባልከፈተበት ሁኔታና የራሱን ገዥ ቦታ ይዞ እየተጠባበቀ ባለበት ሁኔታ ወደ ቆላማው ክፍል በርካታ የቡድን መሳሪያዎችን በመተኮስ የቤት እንስሳትን እስከ መግደል ደርሷል። ይሄ ሁሉ እንግዲህ አቅደውና አስበው የተነሱበት ወታደራዊ እንቅስቃሴ ስለነበረ ያንን እንደው ለመርሃ ግብር ያክል የሚተኩሱት እንጂ በትክክል የሚገሉትን ጥላት አይተው ወይም ደግሞ ጉዳት የሚያደርሱበት የተለየ ክምችት ስላለም አልነበረም። በዚህ መንገድ ነው ሲያደርጉ የነበረው። ትናንትና ሐምሌ
ወደሱ ከመሄዳችን በፊት አርበኛ አስረስ ምናልባት ይሄ አሁን ሰሞኑን እየተደረገ ያለውን እንቅስቃሴ በተመለከተ ብዙዎቹ በስድስተኛ እዝም በምስራቅ እዝም ጀነራሎቹ የሰጧቸውን መግለጫዎች በመመልከት ከፍተኛ ጉዳት አደረስን፣ አካባቢዎችን ተቆጣጠርን በሚል መግለጫዎችን ተከታታይ እያወጡ ስለነበረ በፋኖ ኃይሎች ስትራቴጂክ በሆኑ እቅዶቻቸውና አቅሞቻቸው ላይ ጉዳት አድርሷል ወይ የሚል ጥያቄ ያላቸው ወገኖች አሉ እና ይህንኑ ጥያቄ አነሳልሃለሁ አርበኛ አስረስ። በመሰረታዊነት እቅዶቻችሁን ሊቀይር የሚያስችል አቅሞቻችሁን ሊቀንስ የሚችል የተለየ የተቀናጀ ነገር ነው ወይ የተከፈተው? ምንድን ነው ያመጣው ለውጥ በእናንተ ላይ? እንደሚታወቀው እንግዲህ የፋኖ ሰራዊት የተለየ የሎጂስቲክ ማዕከል የለውም። የተለየ ተለይቶ የተቀመጠ የማስተባበሪያ ቦታ የምትለውም የለም። በሁሉም አካባቢ ኤኒዌር በሁሉም ቦታዎች ባሉ ወታደራዊ ገዥ መሬቶች ነው እንቅስቃሴ የምናደርገው። እንግዲህ ላለቆቻቸው ለማስደሰት እና የፕሮፓጋንዳ የበላይነት ለመያዝ ይህን ቦታ ተቆጣጠርን ይህን ያዝን ይበሉ እንጂ ያዝን ስላሉት ነገር ተቆጣጠርን ስላሉት ነገር በቂ ማሳያ የላቸውም። የተቆጣጠሩት የተለየ ሎጂስቲክ፣ የተቆጣጠሩት የተለየ ቡድን መሳሪያ፣ የማረኩት ሰራዊት አንድም ማሳየት አይችሉም። እንደምታውቀው እኛ በምንማረክበት ጊዜ እግረኛ ሰራዊቱንም ሆነ መኮንኖችን በምንማረክበት ጊዜ በቪዲዮ በማስረጃ በፎቶግራፍ ህዝብ የሚያየው የሚጨበጥ የሚዳሰስ ድልን ነው። ላለፉት 3 ዓመታት ለህዝባችን እዛውም በተደራጀ መንገድ እንኳን የፕሮፓጋንዳ ስራ ያልሰራንበት በተደራጀ መንገድ ለህዝብ ይፋ ያላደረግናቸው የሚደንቁ ወታደራዊ ጀብዶች አሉን። አይደለም ያንን የሚመጥን የሚቀራረብ እንኳን ውጤት ወታደራዊ ድሎችን አላገኙም። እንደተባለው ያው ሚኒስትሪ ሚዲያቸውንም ተጠቅመው በመከላከያ ፌስቡክ ገጽም በተደጋጋሚ እንግዲህ አንዳንዱ ቦታ ላይ አንድን ተራራ መያዝ አንድን ቆላማ ቦታ መቆጣጠር እንደ ግብ ቆጥረውት ወይ እንደ ድል ቆጥረውት ሊሆን ይችላል። እሱ የውጊያው ግብም መቋጫም አይደለም። የምናደርገው ሽምቅ ትግል ነው። አስፈላጊ በሆነ ጊዜ በደፈጣ ጥቃቶች ይፈጸማሉ። አስፈላጊ በሆነ ጊዜ ደግሞ ይዞታዎች ይለቀቃሉ። አልፎ አልፎም ኮንቬንሽናል የሚመስሉ ውጊያዎች በተለይ በቂ ተተኳሽ በኖረን ጊዜ በቂ አደረጃጀት ስራዎችና የመረጃ ስራዎች በተሰሩ ጊዜ ለሰዓታት አንዳንዴም ለቀናት የምንዋጋባቸው ሁኔታዎች አሉ። ስለዚህ ይሄ ካልሆነ በስተቀር በጠላት በኩል እንዲሁ ለፕሮፓጋንዳ የሚያወራው እንጂ አንዳችም አይነት ተጨባጭ ድል የሚታይ የሚዳሰስ ድል የሚያገኙበት ሁኔታ የለም። በሰሞኑ ኦፕሬሽንም በዚህ ረገድ ተጨባጭ ድሎች አላገኙም። በጣም አመሰግናለሁ። የአቋረጥኩ ጉዳይ ላይ ልመለስ። ቀደም ሲል አንስቼው ስለነበረ በትናንትናው ዕለት ሐምሌ 15 በምዕራብ ወሎ ጎጃም ቀጠና አዋሳኝ በሆነ አካባቢ የተፈጸመ የድሮን ጥቃት ብዙዎቹ ላይ ጉዳት አድርሷል እና በአካባቢው ላይ የነበረውን ሁኔታ በተመለከተ አጠቃላይ መረጃውን ማወቅ ያስፈልጋል። እንዲያው በተጠናከረ ሁኔታ በተቋም ደረጃም የተገለጸ ነገር ብዙ አላየንም እና የሚነግሩን አካባቢው ላይ የምናገኛቸው መረጃዎችም የተለያዩ ናቸው። ምንድን ነው የሆነው? የተፈጠረው ነገር ማን ላይ ያነጣጠረ ነው? ምናልባት ከገዳማት ጋር ተያይዞ የሚነሳም ነገር ስላለ በተቋማት ደረጃ አልወጣም ያልኩትም ለዛም ነው። የኢትዮጵያ ኦርቶዶክስ ቤተክርስቲያንም ይህንን በተመለከተ ያወጣችው መግለጫ አልተመለከትኩም። ይህንን ቃለ ምልልስ እስከምናደርግበት ጊዜ ድረስ በእናንተ መረጃ ምንድነው የተፈጠረው? ምንድነው የሆነው? ከዚህ ቀደም ከነበሩ ጥቃቶች ጋር የተመሳሰለ ወይም ደግሞ የተለየ ምንድን ነው የሆነ ያለው? የድሮን ጥቃት ረገብ ብሎ ነበረ በተወሰነ መልኩ በንጽጽር ሲታይ አርበኛ አስረስ። እንግዲህ ምንድነው ከጎጃም እና ወሎ አዋሳኝ ላይ ባለው የአባይ ድልድይ ዙሪያ ገዳማት አሉ። እነኚህ ገዳማት በተለይ ከመንገዱ የአስፋልት መንገዱ ከመከፈቱ ጋር ተያይዞ የተመሰረቱ የቆዩ ገዳማት ናቸው። በወሎ በኩል ያለው የቅድስት አርሴማ
ገዳም አለ። ትላንትና ከረፋዱ 5 ሰዓት አካባቢ ከባድ የሚባል የድሮን ጥቃት ተፈጽሟል። በዚህ ጥቃት ምክንያት 7 ያክል እስካሁን ድረስ ባለው ሁኔታ ነው 7 ያክል መነኮሳት ሴት መነኮሳት ህይወታቸው አልፏል። 14 ያክል ከባድ ቁስለኛ ናቸው። ለሕክምና የተላኩም እንዳሉ አጣርቻለሁ። ከነኛ መካከል ምን ያክሉ እንደሚተርፉም እርግጠኛ መሆን የሚቻል አይደለም። አካባቢው ላይ ምንም አይነት ወታደራዊ እንቅስቃሴ አልነበረም። ምንም አይነት የጦር መሳሪያም አልነበረም። እንደውም ቦታው መተላለፊያ የሆነ ይህ መስመር እንደሚታወቀው በላይ ከተዘጋ 1 ዓመት ከ6 ወር አካባቢ አልፎታል። መንግስት ከመርጦ ለማርያም በራሱ ጊዜ መካነ ሰላም ወሎ ወደ ጎጃም የሚሄደው መንገድ በመዝጋቱ ምክንያት የተሽከርካሪ እንቅስቃሴ የለውም። ትልቅ ሃይዌይ ነው፣ ትልቅ አስፋልት ነው። ጎጃምና ጎንደር ወሎንና ጎጃምን የሚያገናኝ ብቸኛው የአስፋልት መንገድ ነው። በአባይ ላይ ያለውን ብቸኛው ድልድይ ነው። ይህንኑ መንገድ 1 ዓመት ከ6 ወር በፊት ነው አገዛዙ እየዘጋው። በዛ ምክንያት በእግር በርካቶች እንቅስቃሴ በጅምላ የሚያደርጉበት በቤት እንስሳት በበቅሎ በፈረስ በአህያ እቃዎች የሚጓጓዙበት እና ውስጥ ለውስጥ በባጃጆች በጋሪዎች ከዛው ከአጭር ርቀት እንቅስቃሴ የሚያደርጉበት ነው። በሁለቱ አዋሳኝ ወረዳዎች የማይገናኙበት ነው። በዛ ምክንያት የተለየ ወታደራዊ እንቅስቃሴ የማይደረግበትም በወገን በኩል ምንም አይነት ኃይል በሌለበት ሁኔታ ነው እንግዲህ ከረፋዱ 5 ሰዓት ላይ ይሄ ድሮን ጥቃት የተፈጸመው። እነኚህ ሟቾቹ መናንያን ናቸው። ዓለም በቃኝ ብለው ለጸሎት ገዳም የገቡ በጣም በረሃማ ቦታ ላይ በአካባቢው ምንም አይነት እንቅስቃሴ ማህበራዊ እንቅስቃሴ የሌለበት ቦታ ነው። እንግዲህ ከተማም አይደለም፣ ኢቭን የገጠር መንደሮችም ጭምር የሌሉበት በረሃማ ቦታ ነው። እዚህ ቦታ ላይ መንነው የመጡ እናቶች ከተለያየ አካባቢ የመጡ ናቸው። ለእምነታቸው የጸኑ ለሀገራቸው የሚጸልዩ እንግዲህ ገመድ ብረት ታጥቀው ለሀገር የሚጸልዩ እናቶች ላይ ነው ይሄ ጭፍጨፋ የተፈጸመው። ተደጋጋሚ ተመሳሳይ ጥቃቶች በቤተ ክርስቲያኗ ምዕመናን አባቶች ላይ ሲፈጸም ይሄ የመጀመሪያው አይደለም። የአብይ አህመድ አገዛዝ ስልጣን ላይ ከመጣበት ጊዜ ጀምሮ ተመሳሳይ ተግባራት ሲፈጸሙ ቆይተዋል። ከዚህ በፊትም እንዲሁ በደቡብ ወሎ አካባቢ በተመሳሳይ በመድፍ ከባድ ጥቃት የደረሰባቸው አብያተ ክርስቲያናት መኖራቸው ይታወቃል። ራያ አካባቢም አንድ የሃይማኖት አባት ከነ ተማሪዎቻቸው ከባድ ጭፍጨፋ ተፈጽሞባቸው መገደላቸው የሚታወቅ ነው። በዚህ የጦርነት ሂደት ውስጥ ዘግናኝ ጭፍጨፋ ከተፈጸመባቸው መካከል አንዱ እንግዲህ በትናንትና የተፈጸመው ነው። እንደሚታወቀው ባህር ዳር አየር ኃይል ግቢ ውስጥ አገዛዙ የሚጠቀምባቸው 7 ድሮኖች አሉ። 3 አኬንች ድሮኖች እና 4 ቲቪቲ ድሮኖች። እነኚህ ሁሉም ንብረትነታቸው የተባበሩት አረብ ኤምሬቶች ናቸው። የሚተኩሷቸው አረብ ኤምሬቶች ናቸው። እንግዲህ አረቢያን መጅሊስ ላይ ተቀምጠው የሚዝናኑ ስክሪን ላይ ያዩ በሚሞተው ሰው በሚጨፈጭፉት ዜጋ የሚዝናኑ የዩናይትድ አረብ ኤምሬት 100 አለቆችና ሻምበሎች ናቸው ገዳሞቻችንን በዚህ ልክ እያወደሙ ያሉት። እጅግ በጣም አሳዛኝ ነገር ነው። አገሩ በሙሉ ለዚህ አይነት እኩይ ተግባር ለመጠቀም የሀገሪቱ ሕዝብ ታክስና ግብር ከፍሎ በገነባቸው በመሰረታቸው ተቋማት ውስጥ ራሱ እንዲጨፈጨፍበት እድል የፈጠረ አገዛዝ ነው። አገዛዝ እኔ በዚህ አጋጣሚ መግለጽ የምፈልገው ከዚህ በላይ ምንም አይነት ምድራዊ ምክንያት ሊመጣ አይችልም። ይሄንን አገዛዝ ለመታገል አብይ አህመድን እና የሚፈጽመውን አረመኔያዊ ድርጊት አገዛዙ የሚፈጽመውን አረመኔያዊ ድርጊት ገዳማውያን ጭምር ማምለጥ የማይችሉበት ሁኔታ ምንም አይነት የፖለቲካ ንክኪ የሌላቸው የፖለቲካ ብቻ ሳይሆን መደበኛ ማህበራዊና ኢኮኖሚያዊ እንቅስቃሴያቸውን ጭምር አቅበው በቀን መቅኑን ብቻ እየተጠቀሙ ለሀገር የሚጸልዩ ለእምነታቸው የሚኖሩ ሰርተው የሚያድሩ አካባቢውን የሚያለሙ ምዕመናንን ነው መናንያንን ነው ገዳማውያንን ነው እየተጨፈጨፉ ያሉት በራሳቸው
ከወንዙ አካባቢ ውሃ በመጥለፍ አትክልትና ፍራፍሬ በማልማት ራሳቸውን በራሳቸው የሚያስተዳድሩ በአካባቢ የሚመጡ ደካሞችን፣ ጸበልተኞችን የሚመግቡ ለነፍሳቸው ብቻ የሚኖሩ መናንያን ላይ ምሕረት የሌለው አገዛዝ ለሌላው ምንም አይነት ደንታ እንደሌለው መታወቅ አለበት። ይህንን አገዛዝ መሸከምም መታገስም በበኩሌ ተገቢ ነው ብዬ አላምንም። ሁሉም በያለበት በየፊናው ባለው አቅም ልክ ይህንን አረመኔያዊ ድርጊት ይህንን ጸያፍ ተግባር ሊታገለው ይገባል። በእውነቱ በተለይ ለቤተ ክህነቷ አመራሮች፣ ለቤተ ክህነቷ ሰዎች እና ለኢትዮጵያ ኦርቶዶክስ ተዋሕዶ ምዕመናን እንዲህ አይነቱን ተግባር በዝምታ መመልከት፣ እንዲህ አይነቱን ተግባር ቆሞ ማየት ውርደት ነው ብዬ ነው ማምነው። መታገል አለባቸው። በመዋቅር ደረጃም በሌላም ባሉት በጽዋ ማህበሮችም በሁሉም ተቋማዊ እንቅስቃሴዎች አገዛዙ እንዲህ አይነት መሰል ተግባራትን እየፈጸመ መንግስቱ ነው መቀጠል እንደማይችል ማሳየት ያስፈልጋል ብዬ አምናለሁ። በዚህ አጋጣሚ አርበኛ አስረስ እንግዲህ አሁን እንዲያውም ለማንሳት ጀምረዋል የአገዛዙን ባህሪ በመግለጽ ይህን አገዛዝ በተባበረ ሁኔታ መታገል ፍትሃዊ ነው፣ መታገል እንደ ግዴታ ነው መወሰድ ያለበት የሚሉ ድምጾች በተደጋጋሚ ሲሰሙ ነበረ። አሁን ላይ ደግሞ በተደራጀ ሁኔታ ትግል የምታደርጉ ኃይሎች ትብብሮችን የማድረግ አስፈላጊነትን ከመናገር ባሻገር ተግባራዊ በሆኑ ሁኔታ በአደባባይ እየወጡ ነው ጥሪዎቹ። ከሰሞኑም ከትግራይ አካባቢ የወጣ ጥሪ ተመልክቻለሁ። በመግለጫ ደረጃ የወጣ በመድረኮችም እንደዚሁ አመራሮች ሲናገሩት የሰማሁት ነገር አለ። በጸረ ብልጽግና አገዛዝ እንቅስቃሴ ውስጥ ያሉ ኃይሎች እንዲተባበሩ ጥሪ የቀረበበት ሆኖ አይቼዋለሁ። ይህም በተመለከተ እናንተ ምን ትላላችሁ? ከዚህ ቀደም አፋብን ከድርጅት ምስረታ መግለጫው ጊዜ ጀምሮ ከኢትዮጵያውያን ኃይሎች ጋር የመተባበርን አስፈላጊነት አንስቶ አንብቤያለሁ በመግለጫችሁ። ይህንን በተመለከተ ተግባራዊ የሆኑ እንቅስቃሴዎች ምላሽ እያገኙ ነው ለእናንተ ጥሪ ወይስ አዲስ ይሄ ምንድን ነው እኔ ነኝ ገና አሁን ጥሪ እያቀረቡ የሚል ስሜት ነው የሚሰጣችሁ? ምን ትላላችሁ? በሌላ በኩል ደግሞ አገዛዙ ከሰሞኑ በተቀናጀ ሁኔታ ሁሉንም የመንግስት የሚባሉ እንግዲህ ኮታንኮት ብልጽግና የሚጠቀምባቸውን የህዝብ ሚዲያዎች በተመለከተ እነሱን በመጠቀም በእናንተም ላይ በሌሎቹም ላይ በጥምረት እየመጡ ነው የሚል ከፍተኛ የሆነ የሙሉ ጊዜ ፕሮፓጋንዳ ሊባል የሚችል ወይም ደግሞ የጦርነት ጊዜ የሚዲያ ቅኝት ያለው ተመልክቻለሁኝ። በጣም በብዙ ቀደም ሲልም ከቀረጻ በፊትም አንዳንዶቹን እየተነጋገርንባቸው ነበረ። ምን ያህል የእናንተንም ያካተቱ ማለት ነው የእናንተንም አመራሮች በተመለከተ እንደዚሁ በምስል እያስደገፉ ይህን እየተናገሩ ነው። እየሆነ ያለው ነገር በብልጽግና በኩል የሚታየው ነገር ከሚመጣው የትብብር ኃይሎች ስጋት አኳያ ነው ወይስ ራሱ ብልጽግና የኃይል ማሰባሰብ ስራ እየሰራ ነው? አንዱ ይሄ ነው። ሁለተኛ ከትግራይ በኩልስ የትግራይ ህዝብና መንግስት ተብሎ ነው የተገለጸው። እንግዲህ ህወሓት ያቀረበው ነው የህወሓት አመራሮች። ይህስ ልክ እንደ ብልጽግና የራሱን ኃይል የማሰባሰብ ወይስ በእርግጥም በቁርጠኝነት ብልጽግናን በተባበረ ሁኔታ የመታገል መንፈስ ያለው ጥሪ ነው? እንደምን አያችሁት? መልካም አመሰግናለሁ። በላይ እንግዲህ በብልጽግና በኩል አገዛዙ ለአንድም ቀን ቢሆን እድሜ ሊኖረው የሚችለው በልዩነት መካከል ነው። እንግዲህ ከጠቅላይ ሚኒስትሩ ጀምረ እስከ ታች ድረስ ያሉ አመራሮች በተደጋጋሚ ሲናገሩት ሲገልጹት ጀነራሎች ጭምር እንደምንሰማው አንደኛውን በአንደኛው ላይ በማስነሳት በህዝብ እና በኢትዮጵያ ፖለቲካ ኃይሎች ልዩነት እና የእርስ በርስ ግጭት ነው የእነሱ እድሜ ሊራዘም የሚችለው። ከዚህ በፊት ስንገልጽ እንደነበረው በእኛ ንቃቃት ላይ የበቀሉ ናቸው። ወደፊትም በዚህ ንቃቃት ላይ ነው መብቀል እና ማበብ በጎምራት ማፍራት የሚችሉት። ይህንን ጠንቅቀው ስለተረዱም ነው በተደጋጋሚ በዚህ ጉዳይ ላይ ፕሮፓጋንዳ ስራ እየሰሩበት ያሉት። እኛም አስቀድመን ይህንን ስለተረዳን ተደጋጋሚ የትብብር ጥሪዎችን አቅርበናል ለኢትዮጵያውያን ኃይሎች። የአማራ ፋኖ ብሔራዊ ንቅናቄ በተመሰረተበት ወቅት ያወጣነውን መግለጫ ብታይ ለዚህ ጉዳይ ትልቅ ትኩረት
ሰጠን ማንኛውንም የማስተባበር የማቀናጀት ኃላፊነት ጭምር ለመወጣት የሚያስችል አቅም ያለ መሆኑን ጭምር ፍላጎትም ኮሚትመንትም ያለ መሆኑን በመግለጽ እዛ ላይ በደንብ አስቀምጠነዋል። ይሄ ነገር ሌት ተቀን የሚያስፈራቸው ነው። ጠላቶቻችን በእጅጉ የሚያስፈራቸው ነው። በየተገኘው መድረክ በየተገኘው አጋጣሚ ለብልጽግና የፖለቲካ ስራ ማለት በኢትዮጵያውያን መካከል መጠራጠርን፣ ልዩነትን መዝራት ነው። ተጨባጭ ግጭቶች እንዲፈጠሩም ጭምር ስፖንሰር ተደርጎ የሰው ህይወት ሲጠፋ ንብረት ሲወድም እናያለን። አንደኛውን ወገን አጠቃ በሚመስል መንገድ ወይም ደግሞ ያ እንዲሆን ራሱ ፐርፐትሬት በማድረግም ጭምር እነዚህን ድርጊቶች ሲፈጽሙ የቆዩት ላለፉት 78 ዓመታት ሲያደርጉት የነበረ ሲከናወን የቆየ በታሪክ የምንሰማው ወይ በስማ በለው የምናውቀው ሳይሆን በተግባር ይኖርንበት የሚዳሰስ የሚጨበጥ ባህሪያቸው ነው። የታወቀ ነገር ነው። ስለዚህ ይህንን ነገር አስቀድመን እኛ በጣም በብዙ መንገድ እየተተቸንበትም ዋጋም እየከፈልንበት ደጋግመን ስለ ትብብር ስናነሳ ቆይተናል። አንዳንዶቹ እንደሚሉት ወይ እንደሚሰጉት የተለየ ፍላጎት ስላለን ወይም አንደኛው ኃይል ሌላውኛውን ኃይል ውጦ አንደኛ ሆኖ ሁለተኛ ሆኖ ጁኒየር ሆኖ ሲኒየር ሆኖ የመታገል ወይም ሌላ መልክ የመያዝ አይደለም። እሱ ሳይሆን በአንድ በኩል ኢትዮጵያ የብዝሃነት ያለባት ሀገር መሆኑን ነባራዊ ሁኔታውን እና ያለንበትን ደረጃ የመቀበል ነው። በሌላ በኩል ደግሞ እኛ የምንታገለው አንድ የተለየ ሀገር ለመፍጠር ወይም ለተገንጣይ ብሔርተኝነት እንቅስቃሴ ወይም ሌላ አይዲዮሎጂካል መሰረት ይዞን ሳይሆን በኢትዮጵያ መኖር ውስጥ የአማራ ህልውና ሁለንተናዊ በሆነ መልኩ የተከበረበት ሀገረ መንግስት እንዲኖር ነው ምንሰራው። ያ ይኖር ዘንድ ደግሞ የሁሉም ኢትዮጵያዊ ፍላጎት መከበር አለበት። ሁሉም አንደኛው ከሌላኛው ጋር ተነጋግሮ ተባብሮ ጠላቱን ማስወገድ አለበት። ይሄ እንዳይሆን እንቅፋት ሆነ ብለን የምናምነው የብልጽግና አገዛዝ ነው። በአንድ በኩል በቀጥታ ጦርነቶችን በመክፈት በማሰናዳት ቀጠናው ቀውስ ውስጥ እንዲገባ የማድረግ ስራ እየሰራብን ነው የሚገኘው። በሌላ በኩል ደግሞ እርስ በርስ እንዳንስማማ ግጭቶች እንዲፈጠሩ ታስቦበት ዲዛይን በሆነ መንገድ ስራዎች እየተሰሩ ነው ያሉት። ስለዚህ በብልጽግና መወገድ ማግስት ወይም ደግሞ በብልጽግና መቃብር ላይ ነው ኢትዮጵያ ዘላቂ ሰላም ሊኖራት የሚችለው፣ የአማራ ህዝብ ዘላለማዊ ረፍት ሊመጣ የሚችለው ብለን እናምናለን። ያ እንዲመጣ ደግሞ ሌላው ጭምር ሁለንተናዊ አቅሙን እንዲጠቀም ፍላጎት አለ። በዚህ ረገድ አሁን አንተ እንዳነሳው የትግራይ ኃይሎች ያቀረቡት ጥሪም ሊሆን ይችላል ወይም ከዚህ በፊት ለቀረበ ጥሪ እንደ ምላሽ የምንቁጠረው እሱ ብዙም የሚያጣላን አይደለም። ሂደቱ ሳይሆን ውጤቱ ላይ መሰረታዊ ግን በውጤት ደረጃ በተጨባጭ ቀዳሚው ተግባር ጠላትን ማስወገድ ነው ተብሎ ታምኖበት ቀዳሚው ተግባር ኢትዮጵያ እንደ ሀገሩን እንዳትቀጥል ወይም ደግሞ የመፍረስ ዋዜማ ላይ እንድትደርስ ያደረጋትን አገዛዝ ከኢትዮጵያ ነባር ስልጣኔ፣ ታሪክ፣ እሴት፣ ባህል የተጣላ እና የተፋታውን አገዛዝ ማስወገድ ቀዳሚ አጀንዳዬ ነው ተብሎ መታመኑ ትልቅ ደረጃ ወይ ትልቅ ፕሮግረስ። በዚህ ነገር ከዚህ በፊት የወጡ የነበሩ መግለጫዎች ይደረጉ የነበሩ ጥሪዎች በዚህ ልክ ለጉዳዩ ጥልቀትና ጥልቀት ያላቸውና ለጉዳዩም የተለየ ትኩረት የሰጡ አልነበሩ። በዚህ ረገድ በጣም የተሻለ ነገር እንዳለ በሁሉም ኃይሎች በኩል በተጨባጭ እየታየ ነው። እንግዲህ እንዲህ አይነት መግለጫዎችን እና በአደባባይ እየተነገሩ በድፍረት እየተናገርናቸው ያሉ ነገሮችንም ሊያስፈሩት ይችላሉ የብልጽግናን አገዛዝ። በተጨባጭም መሬት ላይ የሚደረግ ወታደራዊ እንቅስቃሴ የሚሰጋውም ስላለ ይሆናል በተከታታይነት የስም ማጥፋት ዘመቻ ላይ ተሰማርቶ ነው የሚገኘው። በመንግስት በጀት የሚተዳደሩ የራሳቸው ኤዲቶሪያል ቦርድ አላቸው ብለን የምናምናቸው ትላልቅ የመንግስት ለዘመናት የቆዩ ተቋማት አንድ ተራ አክቲቪስት ወይም ደግሞ አንድ ተራ ዩቲዩበር በማይሰራው ደረጃ የአመራሮቻችንን ፎቶ ተምሌን ላይ በማውጣት የስም ማጥፋት ዘመቻ ላይ ተጠምደው በኤአይ ፎቶዎችን እየሰሩ ጭምር እንግዲህ የመንግስት ሚዲያዎች ነው የመንግስት ተቋሙ ነው በዛ ደረጃ ዘግተው ነገሩን በዛ ልክ ለማጣጣል እና
ከሃዲነት ለመክሰስ መሞከራቸው ፍርሃታቸውን በሚገባ የሚያሳይ ነው። በነገራችን ላይ እግረኛ ሰራዊታቸው በከፍተኛ ሁኔታ ተንኮታኩቷል። ቀደም እንዳነሳሁት የመዋጋት ፍላጎትም የለውም። ቁጥሩም በእጅጉ ቀንሷል። እስካሁን ለ3 ዓመታት በተደረጉ ተከታታይ ውጊያዎች በሚገባ በጥዝጠዛ ከፍተኛ ቁጥር ያለው ሰራዊት ተረሽኗል፣ ተገድሏል፣ ተደምስሷል። ከፊሉ ደግሞ ዲፌክት አድርጓል። በዚህ ምክንያት ፍርሃት ውስጥ ናቸው ያሉት። ስለዚህ አዲስ ሬቶሪክ እና የጦርነት ፕሮፓጋንዳ ወይም ዋርታይም ፕሮፓጋንዳ የመፍጠር እንቅስቃሴ ውስጥ እንዳሉ ነው የሚያመላክተው። ስስ ጎኖችን ከዚህ በፊት የነበሩ ቅራኔዎችን በማጉላት በዛ መሰረት ላይ አዲስ የኃይል ማዕከል በመፍጠር ለመዋጋት እና አዲስ ፍረጃ በመስጠት ጭምር ነው ለመንቀሳቀስ የሞከሩት። እንግዲህ ህዝብ ያያል። በየጓሮው፣ በየጥጉ፣ በየእርሻ ማሳው፣ በገበያ ቦታው በመድፍ፣ በድሮን፣ በጀት፣ በሮኬት እና በተለያዩ መሳሪያዎች እየተደበደበ እየተጨፈጨፈ ያለ ህዝብ ሁነኛ ጠላቱ ኢሚነንት የሆነ ስጋት፣ የመጥፋት ስጋት የፈጠረበት የትኛው ጠላቱ እንደሆነ ህዝቡ በሚገባ ስለሚያውቀው ለዚህ ጉዳይ ጆሮ እንደማይሰጣቸው እርግጠኛ ነኝ። በጠላት በኩል ግን ይሄ ሁሉ የሚዲያ ጋጋታ፣ ይሄ ሁሉ የስም ማጥፋት ዘመቻ የተከፈተው ትብብሩ መሬት የነካ ቀን አንድ ቀን ውለው እንደማያድሩ፣ በተጨባጭ ወታደራዊ እንቅስቃሴዎች የተጀመሩ ቀን አንድ ቀን ውለው እንደማያድሩ እርግጠኛ ስለሆኑና በዛ የፍርሃት ማዕበል እየተናጡ ስለሆነ ይመስለኛል።